ኢራን ጥቃት ስለመሰንዘሯ፣ ኩዌት በዚህ ወር ምንም አይነት ድፍድፍ ነዳጅ ወደ ውጭ ስላለመላኳ፣ ናይጄሪያ በደቡብ አፍሪካ የሚገኙ ዜጎቿን ወደ አገራቸው ልትመልስ ነው ስለመባሉ፣ በትግራይ ክልል ፍንዳታ ስለመድረሱ፣ ህወሓት ክልሉን የሚመሩትን ፕሬዝዳንት ስለመምረጡ፣ በእስር ላይ የሚገኙ የአርቲስቱ የቅርብ ሰዎች ቁጥር 7 ስለመድረሱ፣ በካልጋሪ አንድ አባት ልጆቹን ገድሎ ፖሊስ ስለመጥራቱ። ጤና ይስጥልን ውድ የብርሃን ቴሌቪዥን ተከታታዮች እንደምን አላችሁ? የዕለቱን ዜናዎች ልንነግራችሁ ነው። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። አሁን ወደ ዜናዎቹ እናልፋለን። በካልጋሪ አንድ አባት 2 ልጆቹን ገድሎ ፖሊስ መጥራቱ ተሰምቷል። ልጆቹ የተገደሉት ከእኩለ ሌሊት በፊት እንደሆነ ያመለከተው የካልጋሪ ፖሊስ፣ ነገር ግን በዜግነት ኤርትራዊና የ37 ዓመት ዕድሜ ላይ የሚገኝ የተባለው አባታቸው አሰቃቂውን ግድያ ከፈጸመ ከ10 ሰዓታት በኋላ ባደረገው ጥሪ የጸጥታ አካላት በአካባቢው መድረሳቸውን መረጃው አመልክቷል። ለሐሙስ ኤፕሪል 30 2026 ከጠዋቱ 10 ሰዓት ላይ የስልክ ጥሪ እንደደረሰ ወደ ስፍራው ያቀኑት የጸጥታ አስከባሪ ፖሊሶች በአንድ መኪና ውስጥ የ5 እና የ3 ዓመት ዕድሜ ያላቸው 2 ህጻናት ልጆች ሞተው መገኘታቸውን ጠቁሞ የግድያውን በመፈጸም የተጠረጠረው የፖንቾቹን ህጻናት አባት በቁጥጥር ስር መዋሉን ጠቅሷል። የህጻናቱ ወላጆች ለ6 ዓመታት አብረው የኖሩ ጥንዶች ከመሆናቸው በቀር ምስላቸውንም ሆነ ስማቸውን ያልጠቀሰው የካልጋሪ ፖሊስ ቀደም ሲል ከመኖሪያ ቤታቸው ለፖሊስ ጥሪ ተደርጎ እንደነበር ቢያመለክትም ተጠርጣሪው በምርመራ እየተጣራ እንደሆነ ከመግለጽ በቀር ልጆቹ ላይ በመወሰደው እርምጃ ላይ ተጨማሪ መረጃ ከማጋራት ተቆጥቧል። ኢራን ጥቃት መሰንዘሯ ተሰምቷል። ኢራን ከቀናት በፊት ከአሜሪካ ጋር በተደረገው የተኩስ አቁም ስምምነት ተግባራዊ ከተደረገ ወዲህ ለመጀመሪያ ጊዜ በተባበሩት አረብ ኤሚሬቶች ላይ የሚሳኤልና የድሮን ጥቃት መፈጸሟን የኤሚሬትስ ባለስልጣናት አስታውቀዋል። በተጨማሪም በሆርሙዝ ሰርጥ በሚገኝ አንድ መርከብ ላይም 2 ድሮኖች መተኮሷ ተሰምቷል። የአሜሪካ ጦር እንደገለጸው በፕሬዝዳንት ትራምፕ በታወጀው ፕሮጀክት ፍሪደም በተሰኘው እቅድ አማካኝነት 2 የንግድ መርከቦች ሰኞ ዕለት በውሃ መስመሩ በሰላም አልፈዋል ተብሏል። ኢራን በዚህ ዘመቻ ጥበቃ እየተደረገላቸው ባሉ መርከቦች ላይ ሚሳኤል የተኮሰች ሲሆን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጣልቃ ለመግባት የሞከሩ 7 የኢራን ጀልባዎችን የአሜሪካ ጦር እንዳወደመ ተናግረዋል። የኢራን መንግስት አሁን ያለውን የተኩስ አቁም ለማራዘም ሳይሆን ጦርነቱን ሙሉ በሙሉ ለማቆም ያለመ ነው ለሚለው ባለ 14 ነጥብ የሰላም ጥያቄ ከአሜሪካ ምላሽ አግኝቻለሁ ቢልም ፕሬዝዳንት ትራምፕ ግን ባለፈው ሳምንት መጨረሻ ላይ በቂ ዋጋ አልከፈሉም በሚል የኢራንን የሰላም ጥያቄ ውድቅ ሊያደርጉት እንደሚችሉ መግለጻቸው ተወስቷል። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ ኢራን ከምድረ ገጽ ትጠፋለች ሲሉ ተደምጠዋል። ከፎክስ ኒውስ ቴሌቪዥን ጋር ቃለ ምልልስ ያደረጉት ፕሬዝዳንቱ አገራቸው በፕሮጀክት ፍሪደም ዘመቻዋ በሆርሙዝ ሰርጥ የሚተላለፉ መርከቦችን ለመጠበቅ እርምጃ እየወሰደች መሆኑን አመልክተው በዚህ እርምጃ ወቅት በመርከቦቿ ላይ ጥቃት ከተፈጸመ ኢራን ከምድረ ገጽ ትጠፋለች ሲሉ መዛታቸው ተሰምቷል። የአሜሪካ ኃይሎች የሆርሙዝ ሰርጥን ለማስከፈት እየወሰዱ ባለው እርምጃ 7 የኢራን ትንንሽ ጀልባዎች መመታታቸውንና የኢራንን ድሮኖችና ሚሳኤሎችንም መተው መጣላቸውን በወል ትስስር ገጻቸው ያስታወቁት ፕሬዝዳንት ትራምፕ በዚህ ቃለ መጠይቅ ላይም ፕሮጀክት ፍሪደምን ያስጀመሩት በጦርነቱ ምክንያት በሆርሙዝ ሰርጥ መተላለፍ ላልቻሉ የንግድ መርከቦቻቸው መንገድ እንዲከፍቱ በዓለም ዙሪያ ካሉ አገራት ጥሪ ቀርቦላቸው እንደሆነ አስረድተዋል። ኩዌት በዚህ ወር ምንም አይነት ድፍድፍ ነዳጅ ወደ ውጭ አለመላኳ ተገልጿል። ኩዌት በተያዘው ሚያዝያ ወር ምንም አይነት ድፍድፍ ነዳጅ ወደ ውጭ አለመላኳን ታንከር ትራከር የተሰኘው የነዳጅ መርከቦችን እንቅስቃሴ የሚከታተል ተቋም አስታውቋል። ይህም የባህረ ሰላጤው ጦርነት ከተጠናቀቀ በኋላ የታየ የመጀመሪያው የኤክስፖርት መቋረጥ መሆኑን መረጃው አመልክቷል። እንደ ተቋሙ ገለጻ ኩዌት አሁንም የነዳጅ ማምረቷን ብትቀጥልም የሚመረተው ምርት ግን ወደ ማከማቻዎች እንዲገባ ወይም ወደ ተጣራ ነዳጅ እየተቀየረ አይደለም ተብሏል። በሚያዝያ ወር ምንም አይነት የድፍድፍ ነዳጅ ጭነት አለመከናወኑን የጠቀሰው መረጃው ለዚህም በሆርሙዝ ሰርጥ ላይ የተጣለው እገዳ እንደ ምክንያትነት ሊጠቀስ እንደሚችል ጠቁሟል። ምንም እንኳ አንዳንድ የተጣሩ ምርቶች አሁንም ወደ ውጭ ሊላኩ ቢችሉም የድፍድፍ ነዳጅ ኤክስፖርት ግን ሙሉ በሙሉ መቆሙ ተነግሯል። ኩዌት አሁንም ነዳጅ ታመርታለች። ምርቱንም በከፊል ወደ ማከማቻ፣ በከፊል ደግሞ የተጣሩ ነዳጅ ውጤቶች ትቀይራለች። ከነዚህ መካከል የተወሰኑት ወደ ውጭ ተልከዋል። ሆኖም እስከምናውቀው ድረስ ምንም አይነት ድፍድፍ ነዳጅ ከሀገሪቱ አልወጣም ሲል ተቋሙ ሁኔታውን አስረድቷል። ቀደም ሲል ኩዌት ከኢራን በኩል እየተፈጸመብኝ ነው ባለችው ተደጋጋሚ ጥቃት ምክንያት ለጥንቃቄ ሲባል የድፍድፍ ነዳጅ ምርትና
የነዳጅ ማጣራት ስራዎቿ ላይ ቅነሳ እንደምታደርግ ማስታወቋ ይታወሳል። የኩዌት የዜና ወኪል የኩዌት ፔትሮሊየም ኮርፖሬሽንን ዋቢ አድርጎ እንደዘገበው እርምጃው የተወሰደው ኢራን ተደጋጋሚ ጥቃቶች መፈጸሟን ተከትሎ ነው። ኩዌት በየካቲት ወር በቀን በአማካይ 2.6 ሚሊዮን በርሜል ድፍድፍ ነዳጅ ታመርት ነበር። ናይጄሪያ በደቡብ አፍሪካ የሚገኙ ዜጎቿን ወደ አገራቸው ልትመልስ መሆኑ ተሰምቷል። በደቡብ አፍሪካ በውጭ ዜጎች ላይ የሚሰነዘሩ ጥቃቶች ሊባባሱ የሚችላሉ የሚል ስጋት መጠናከሩን ተከትሎ ናይጄሪያ መንግስት በአገሪቱ የሚኖሩ ዜጎቹን በፈቃደኝነት ወደ አገራቸው ለመመለስ ዝግጅት መጀመሩን አስታውቋል። የናይጄሪያ የውጭ ጉዳይ ሚኒስትር ቢያንካ ዱሜጎ አጆኮ እሁድ ግንቦት 25 ቀን በሰጡት መግለጫ እስካሁን 130 ናይጄሪያውያን ወደ አገራቸው ለመመለስ በደቡብ አፍሪካ ለሚገኘው የናይጄሪያ ኤምባሲ መመዝገባቸውንና ቁጥሩም ይጨምራል ተብሎ እንደሚጠበቅ ገልጸዋል። የናይጄሪያው ፕሬዝዳንት ቦላ ቲኑቡ በደቡብ አፍሪካ እየታየ ባለው ሁኔታ እጅግ መጨነቃቸውን የገለጹ ሲሆን በተለይም ከግንቦት 26 እስከ ግንቦት 30 ድረስ የታቀዱ አዳዲስ ሰልፎች ስላሉ ሁኔታው በቅርበት ክትትል እንዲደረግበት መመሪያ መስጠታቸው ተመላክቷል። ናይጄሪያ በቅርቡ በደረሰው ጥቃት ምክንያት በደቡብ አፍሪካ የሚገኙትን ተጠባባቂ ከፍተኛ ኮሚሽነር ጠርታ ማብራሪያ የጠየቀች ሲሆን በውይይቱም ወቅት በዜጎች ላይ እየደረሰ ያለው እንግልትና በንግድ ተቋማት ላይ የሚፈጸመው ጥቃት በሁለቱም ሀገራት ግንኙነት ላይ ጥላ እንዳያጠላ ያላትን ስጋት ገልጻለች። እስካሁን ባለው መረጃ ህገወጥ ስደተኞችን ለመቆጣጠር በሚደረግ ዘመቻ ቢያንስ 2 ናይጄሪያውያን ህይወታቸው ማለፉ ተረጋግጧል ሲል የዘገበው ቢቢሲ ነው። በትግራይ ክልል ፍንዳታ መድረሱ ተሰምቷል። በትግራይ ክልል መቀሌ ከተማ ምሽት 2 ሰዓት ገደማ የቦምብ ፍንዳታ መከሰቱን ከከተማይቱ ፖሊስ እንደሰማ ኢትዮጵያ ኢንሳይደር ዘግቧል። ፍንዳታው ትላንት የደረሰው በትግራይ ክልል ምክር ቤትና በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት መካከል ባለ ቦታ ላይ እንደሆነ የከተማይቱ ፖሊስ አስታውቋል። ፖሊስ ይህንን ከማስታወቁ አስቀድሞ ክስተቱን በተመለከተ በወል ትስስር ገጾች የተጋሩ መረጃዎች በቦምብ ፍንዳታው የደረሰው የትግራይ ክልል ምክር ቤት ውስጥ እንደሆነ አመልክተው ነበር። ይህንን በተመለከተ ከኢትዮጵያ ኢንሳይደር ጥያቄ የቀረበላቸው የመቀሌ ከተማ ፖሊስ አዛዥ ኮማንደር ሀዱሽ ህዱግ መረጃዎቹን አስተባብለዋል። የቦምብ ፍንዳታው የደረሰው የክልሉ ምክር ቤትና ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤትን የሚለየው አስፓልት 500 ሜትር ርቆ ካለ ቦታ ላይ እንደሆነ ኮማንደር ሀዱሽ ተናግረዋል። በፍንዳታው በሰውም ሆነ በንብረት ላይ የደረሰ ጉዳት እንደሌለ የገለጹት ኮማንደሩ የከተማው ፖሊስ ድርጊቱን ማን እንደፈጸመ በማጣራት ላይ እንደሆኑ አስረድተዋል። የምሽቱ የቦምብ ፍንዳታ የደረሰው በ2012 በተካሄደ አወዛጋቢ ምርጫ የተቋቋመው የትግራይ ክልል ምክር ቤት በነገው ዕለት አስቸኳይ ስብሰባ ላይ ያካሄድ እንደሆነ በወል ትስስር ገጾች መረጃዎች ሲዘዋወሩ መዋሉን ተከትሎ ነው ሲል ኢትዮጵያ ኢንሳይደር አመልክቷል። የክልሉ ምክር ቤት ስብሰባ ማክሰኞ ዕለት እንደሚካሄድ ቢነገርም ኢትዮጵያ ኢንሳይደር ያነጋገራቸው የቀድሞው የህወሓት አሁን ደግሞ የስምረት ፓርቲ አባል የሆኑ የምክር ቤት አባላት ግን ምንም አይነት ጥሪ እንዳልተደረገላቸው ገልጸዋል። ህወሓት ደብረጽዮን ገብረ ሚካኤልን ክልሉን እንዲመሩ ፕሬዝዳንት አድርጎ መምረጡ ተሰምቷል። በትግራይ ክልል ከ2012 በፊት የነበረውና ዳግም ተሰባስቧል የተባለው ምክር ቤት የህወሓቱን ሊቀመንበር ደብረጽዮን ገብረ ሚካኤል ፕሬዝዳንት አድርጎ መርጧል። ምክር ቤቱ በተጨማሪም ኪሮስ ሀጎስን አፈጉባኤ፣ ምህረት በርሄን ደግሞ ምክትል አፈጉባኤ አድርጎ በመሾም ጉባኤውን እንዳጠናቀቀ አስታውቋል። ደብረጽዮን የጊዜያዊ አስተዳደሩን ፕሬዝዳንት ስልጣን ቃለ መሐላ በመፈጸም እንደተረከቡት ድርጅቱ አስታውቋል። ትላንት ምሽት በመቀሌ የቦምብ ፍንዳታ መከሰቱን እንደተዘገበ ያስታወሰው የአዲስ ማለዳ ዘገባ ከዚህ ቀደም የጊዜያዊ አስተዳደሩ ይህ እንዲሆን ፈጽሞ አልፈቅድም ብሎ የነበረ ሲሆን ህወሓት በበኩሉ ቢያስረክበን ይሻላል ማለቱንም አስታውሷል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ የክልሉ ጊዜያዊ አስተዳደር ፕሬዝዳንትም ሆነ የፌዴራሉ መንግስት በጉዳዩ ላይ ያሉት ነገር የለም። በስር ላይ የሚገኙ ከአርቲስት ቴዎድሮስ ካሳሁን ጋር ቅርበት ያላቸው ሰዎች ቁጥር መጨመሩ ተነግሯል። ዶይቼ ቬለ ባሰራጨው ዘገባ ያነጋገራቸው ከቴዲ አፍሮ ጋር የቅርብ የስራ ግንኙነት ያላቸው ስማቸው እንዳይጠቀስ የጠየቁ የመረጃ ምንጭ አርቲስቱ የቅርብ ጓደኛ የሆኑት አቶ ዮሴፍ ያሰን አዲስ የሙዚቃ ስራዎቹ በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ስራ ጀምረው የነበሩት ወይዘሮ ማህሌት ሰለሞን ወይም በትክክለኛ ስማቸው ሀና ሰለሞን ሌላ
ሁለት የቴዲ አፍሮ ስቱዲዮ ጠባቂዎችም መታሰራቸውን አስነብቧል ዶይቼ ቬለ። በተጨማሪም ከአርቲስቱ ድረገጽ ጋር የተያያዙ ስራዎችን የሚሰሩ አንድ ሰው እንዲሁም ሞምባሳ በተደረገው የሙዚቃ ድግስ ላይ ተሳትፎ የነበራቸው ሌሎች ሁለት ሰዎችም መያዛቸውን አረጋግጠዋል። የታሰሩት አዲስ አበባ ሲኤምሲ በሚባለው አካባቢ የሚገኘው የአርቲስቱ ስቱዲዮ ጠባቂዎች በድርጊቱ በተፈጸመ ዕለት ሚያዝያ 15 ምሽት 3 ሰዓት ገደማ ስቱዲዮውን በዘረፉት አካላት ድብደባ እንደደረሰባቸው እነኚሁ የዜናው ምንጭ የተባሉ ማስረዳታቸውን ዶይቼ ቬለ አስነብቧል። በዚህ ስፍራ ኤ እና ቢ ያሏቸው ሁለት ስቱዲዮዎች መኖራቸውን አስረድተዋል። የተጠቀሱት አካላት በገመድ 5ኛ ፎቅ ወደሚገኘው የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ በመካከላቸው ደብድበዋቸው ሰብረው በመግባት ከሁለቱም ስቱዲዮዎች 2 ላፕቶፖች፣ 4 ስፒከሮች እንዲሁም የተለያዩ መሳሪያዎችን ወስደዋል ብሏል። የተሰባበሩ ነገሮች አሉ። በአጠቃላይ ስቱዲዮውን ከጥቅም ውጭ አድርገው ወጥተዋል ምን ያሉት የዜናው ምንጮች። ሆኖም በማህበራዊ መገናኛ ብዙሃን የሚዘዋወሩ ፎቶዎች እውነተኛ እንዳልሆኑም ለዶይቼ ቬለ መግለጻቸውን አስነብበዋል። ከታሰሩት ውስጥ እስካሁን ፍርድ ቤት የቀረቡት ሁለቱ ማለትም አቶ ያሲን እና ወይዘሮ ማህሌት ብቻ እንደሆኑ የተናገሩት የመረጃ ምንጩ በእነሱ ላይም ፖሊስ የ14 ቀናት የጊዜ ቀጠሮ እንደጠየቀባቸው ለዶይቼ ቬለ አስረድተዋል። ስለታሰሩት እንዲሁም ፍርድ ቤት ቀርበው የ14 ቀናት ጊዜ ተጠይቆባቸዋል ስለተባሉት ሰዎች የፌዴራል ፖሊስ መረጃ ለማጣራት ጥረት እንዳደረገ ያወሳው የዶይቼ ቬለ ዘገባ በስልክ ያነጋገራቸው የፌዴራል ፖሊስ የህዝብ ግንኙነት ኃላፊ ለጊዜው በፍርድ ቤት በተያዘ ጉዳይ ላይ መረጃ ለመስጠት እንደማይችሉ መናገራቸው ተጠቅሷል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!